የክርስቲያናዊ ሕይወት ማህበር ለነባርና ካቶሊካዊት ቤተክርስቲያን በእምድብር ሀገረ ስብከት የሐዋርያዊ ጽሕፈት ቤት አዘጋጅነት በክርስቲያናዊ ሕይወት ማህበር ዙሪያ ለአዳዲስና ነባር አባላት የግንዛቤ ማስጨበጫ ስልጠና ጥር 23 ቀን 2018 ዓ.ም ሰጠ። በዕለቱም የእምድብር ሀገረ ስብከት የሐዋርያዊ ጽሕፈት ቤት አስተባባሪ ክቡር አባ ተስፋ አምላክ ፍቅሬ መርሃ ግብሩን በቅዱስ ኢግናጢዮስ የልግስና ጸሎት ያስጀመሩ ሲሆን ስለ ክርስቲያናዊ ሕይወት ማህበር ምንነትም ገለጻ አድርገዋል። በስልጠናው ነባር የክርስቲያናዊ ሕይወት ማህበር አባላት በማህበሩ ያገኙትን ልምድ ታዳሚዎች ያካፈሉ ሲሆን በማህበሩ በተለይም በጸሎት መትጋትና በመንፈሳዊ ህይወታቸው ያመጣውን ለውጥ ምን እንደሆነም ምስክርነት ሰጥተዋል። አቶ ዘካሪያስ ገብረ ጊዮርጊስ የክርስቲያናዊ ህይወት ማህበር ምንነት፣ ማህበሩ በኢትዮጵያ ያለውን እንቅስቃሴ ምን እንደሚመስልና ከህፃናት ጀምሮ ሁሉንም ሰው የሚያካትት ማህበር መሆኑን ከቁምስናው ለመጡ ተወካዮች ትምህርት ሰጥተዋል። ኢግናጢዮሳዊ መንፈሳዊነት በሚል መሪ ቃል መንፈሳዊነት ምን እንደሆነ፣ ልዩ ልዩ መንፈሳዊነት ምንነትን ከሎዮላው ቅዱስ ኢግናጢዮስ የህይወት ታሪክ በመነሳት ያብራሩ ሲሆን ከኢግናጢዮስ መንፈሳዊ ልምምድ ምንነትን ለእግዚአብሔር ጥሪ ንቁ መሆን፣ ለእግዚአብሔር ራስን ክፍት ማድረግ እንዲሁም ለእግዚአብሔር ጥሪ ፈጣን ምላሽ መስጠት መሆኑን አቶ ዘካሪያስ ለተወካዮች አብራርተዋል። የክርስቲያን ህይወት ማህበር ዋና ዓላማ በእድሜም ሆነ በማንኛውም ሁኔታ ሳይገደብ ከፈጣሪ ጋር ጥልቅ የሆነ መንፈሳዊ ቁርኝት በልዩ ልዩ መንፈሳዊ ተግባራት ማለትም በጸሎት፣ በቅዱስ ቁርባን ስግደት፣ በመጽሐፍ ቅዱስ ጥናት፣ በቤተ ክርስቲያን ቅዱሳን ህይወት በመነሳት አስተንትኖ እንዲኖር ማድረግና መንፈሳዊነትን መለማመድ ነው። መረጃው የእምድብር